ራት ግን ደግሞ ካንቺ በመሆኑ እድለኛ ነኝ። እኔ ያመንኩትና እውነተኛ ልጅ ከመወዳት ከማፈቅራት ሰው አግኝቻለሁ። ልጆች እኮ ተወለዱ። ከአራት ልጆቹ መሀል ሴት አልተወለደች መሰላችሁ? በአንድ ጊዜ ቤቢ ሻወር ምናምን ብሩኬ ሲጨነቅ በአንድ ጊዜ የጨረቃ ፋሚሊ ቤቢ ሻወሩንም ሁሉን ነገር ጭርስ አድርጎ ይችን የመሰለች ልጅ አሳቅፈውት ቁጭ ብሩክ አለማየሁም ማለት ነው። ጋይስ ደስ ሲል መውለድ እንደዚህ ከሆነ ደስ ይላል። ተሸውደና ሁላችን። ሰላም ጤና ይስጥልን የኛ ውድ ቤተሰቦች እንዴት አላችሁ? እንዴት ናችሁ? እኔ ያለው ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። ሲጠፋሽብን ቻናልሽ አልገኛለኝ ለምትሉኝ ሰዎች የተዘጋው ቻናሌ ኮሚኒቲ ላይ ሼር የሚደረግበት ኮሚኒቲ ላይ ስትገቡ ሊንኩን አስቀምጣለሁ። እዛ እየገባችሁ ታገኙታላችሁ። እንዲሁም ደግሞ በቲክቶክ ሊንኬ ላይ ስትገቡ ወደ ድሮ ቻናሌ ሲወስዳችሁ የድሮ ቻናሌ ላይ ፕሮፋይል ስር ያለውን የሼር ምልክቱ ጋር ስትነኩት ሊንኩ አለ። እዛ እየሄዳችሁ ሰብስክራይብ አድርጉት። ምናልባት አሁን አዲስ ስለሆነ ነው ሰርች ስታደርጉት የማይገኘው። እንደገና ደግሞ አልቀበል ስላለኝ በበፊቱ ስሜ ማያ ብዬ ነው ያወጣሁት ማለት ነው። ወደፊት በመወልዳት ልጅ ስም ነው ያወጣሁት። ጋይስ ሰምታችኋል። እና ማያ ኤፍሬም ብዬ ነው የከፈትኩት። ይሄ ቻናል የኔ ነው። ማያ ኤፍሬም የሚለው ቻናል የኔ ነው። ሰብስክራይብ ያደረጋችሁ አበረታቱኝ ቤተሰቦቼ። ጠፋሽ አትቅሪ ቶሎ ቶሎ ነኝ ለምትሉኝ ሰዎች ካሁን በኋላ ለመምጣት እሞክራለሁ። እስካሁን ድረስ በቃ የሆነ ፊቴት በቃ አልመለስም ብሎኝ በቃ ቡንጭርጭር ሆየ አንተ ድብር አለኝ። በቃ የኛው ቻናል ሲታገድብኝ ጥሩ ስሜት አልነበረኝም። እንዲህ ቪዲዮ ላይ መጥቼ ለማውራት አልተመቸኝም። አሁን ግን እመጣለሁ አልቀርም ማለት ነው። የቡቡና የሃይሚ እርግዝና ዛሬ ጥርጥር ምንጥር አድርጌ ማውራት ፈልጋለሁ። ያው እውነት ሲወራ የማትወዱ ሰዎች ይሄን ቪዲዮ ስክሮል እያደረጋችሁ አሳልፉት። ምንም ማድረግ አልችልም። ግን ደግሞ የሚወዱት የኔን ሀሳብ የሚወዱት አረ ጠፋሽብን ሲስዬ ነይ ያላችሁኝ ያላችሁ በጣም በጣም ከልብ አመሰግናለሁ። በጣም ቴንኪዩ። ከኔ በላይ የሆናችሁ እናቶቼ ብቻ ብዙ በጣም አመሰግናለሁ። ቴንኪዩ። ፈጣሪ ያክብርልኝ። በያላችሁበት ስማችሁን ይሄ ነው አይደለምና አመሰግናለሁ። እውነት እነሱ ሁሉ ይከታተሉኛል እንዲህ ብዬ እንድደነግጥ ነው ያደረጋችሁኝ ውድ እናቶቼ። በጣም አመሰግናለሁ። በውስጥ የጻፋችሁልኝ ባለመመለሴ በጣም ይቅርታ። ብዙም እያየሁኝ አልነበረም። በቃ ማለት በቃ የሆነ አንድ ነገር ስሜታችሁ እንትን ሲሆን ከርባን ስትሆኑ ብዙ ነገር ቼክ አታረጉምና አሁን ግን ወደ ራሴ ተመልሻለሁ። የምታሳዩኝ ፍቅር የሆነ እያስረሳኝ ነው። አመሰግናለሁ በጣም ከልብ ቴንኪዩ። እግዚአብሔር ያክብርልኝ። እግዚአብሔር እውነት በጣም ነው ደስ ያለኝ። ማለት እኔ እንጃ እኔ እንደ ኖርማል ነው እዚህ ዝም ብዬ እየመጣሁ ማለት የምሰራቸው ስራዎች ቁም ነገርም ቢኖር ቁም ነገር ላለው ሰው አለው፣ ለሌላው ደግሞ የለውም ብሎ ያው ዝቅ የሚያደርጋችሁ ሰው ይኖራል። አንዳንድ ጠላት ሰው ግን ደግሞ እኛ ለጠላት አንበግርም፣ እጅ አንሰጥም። እህቶቼንም በጣም ነው የምታኮሩኝ፣ በጣም ነው የማመሰግናችሁ። እግዚአብሔር ያክብርልኝ። በያላችሁበት ፈጣሪ ይጠብቃችሁ። ከኔ በላይ የሆናችሁ ደግሞ ልክ እንደ እናት የሆናችሁ ጭራሽ ያልጠበቅኩት ሰው በጣም አመሰግናለሁ። ለኔ ሞራሌ እንዳይነካ በውስጥ ብዙ የጻፋችሁልኝ ያላችሁ አመሰግናለሁ። እግዚአብሔር ያክብርልኝ። ዛሬ ምን እንድላችሁ ነው እንግዲህ ያው በቡዬና ሃይሚ ጋር ስንመጣ ያው ትናንትና እንግዲህ ብሩክ አስረገዝኩ ነው ያለው። በቃ በሚገርም ሁኔታ ማለት ነው። ነገር ግን ያው ቪዲዮ ሲሰራ እንደ ቪዲዮ ነው ሐሳብ የምትሰጡት። እኔም ሐሳቤን ሰጥቻለሁ ትናንትና። ነገር ግን ያልተብራራልኝ ነገር አለ ያላችሁኝ ሰዎች አላችሁ። በደንብ አብራሪኝ እኮ ያንቺ ቪዲዮ በጣም ነው የሚያዝናናኝ፣ በቃ እውነት የሚያሳውቀኝ ያላችሁኝ ሰዎች ስላላችሁ እውነት ልናገር ፈልጋለሁ ማለት ነው። እንግዲህ እዩ ብሩክ አልተንከባከበኝም እርጉዝ ሆኜ እንዲሁም ደግሞ ምንም ያደረክልኝ ነገር የለም እያለች ነው። ብሩክ ደግሞ እዩን አይወዳትም አያፈቅራትም። እሷ ደግሞ በልጅ ምክንያት እሱን መያዝ ነው የምትፈልገው። ያን ነገር ማድረግ ያለበት ብሩክ ምንድነው ከሚወዳትና ከሚያፈቅራት ከሃይማኖት ታደሰ ልጅ አስረገዝኩ ብሎ እንዴት እንደሚንከባከባትና የሚወድ ሰውና ሳትፋቀሩ የተገናኘና ተፋቅሮ የተገናኘን ሰው እንዴት እንደሆነ ልዩነቱን ሊያሳዩት እየሞከሩ ነው። ካሁን በኋላም ሃይሚ እሷ የልጅ አባት እንደምትለው ሃይሚ እኔም እኮ የልጅ አባት ነው እያለች ትመጣለች ማለት ነው ጋይስ ባጭሩ እንጂ ምንም የተፈጠረ ነገር የለም። እውነቱን አውሪ ካላችሁ አወራለሁ። እኔ ከማውራት ወደ ኋላ አልልም። እውነቱን አውርቼ የፈለገ ነገር ይፈጠር ወደ ኋላ ከእውነት አርቅ ጋይስ። እና ሃይሚም ብሩኬ ጋም እንደዚህ አይነት ነገር ነው የለም። እንደ ቪዲዮ ላጨብጭብ ብዬ ነው ትላንትና ያጨበጨብኩት እንጂ ጭራሽ ያ ብሩክ አያደርገውም፣ ሃይሚም አታደርገውም። ምክንያቱም እቅድ አላቸው፣ አላማ አላቸው። ሲቀጥል ደግሞ ሆነ እንኳን ብንል እስከ ቅርብ ጊዜ እኮ አብረውን ያሉት ብዙ ነገሮች አሉ እና ጭራሽ የማይሆን ነገር ነውና
ብቻ ያም ይሁን ያ ሲስተማቸው ሙዳቸው በጣም ነው የተመቸኝ። ይሄንን ያደረጉት ራሳቸውን ለመከላከል ራሳቸው ህይወታቸው ውስጥ የገባውን ዝንብ ለማስወጣት በቃ ያንን ነገር ለመጠቀም ነው። እኔ በጣም ብልጠታቸው የዚህን ያክል ጥግ በጣም ነው ደስ ያለኝ። ሲቀጥል ደግሞ የሃይሚ እና የብሩኬ ልጅ አጎታቸው አበዛዙ። ስገባ ሚፍታህ አጎት፣ ስገባ ፍፄ አጎት፣ ስገባ መለኛው እንዴ አንተም አጎት አረከኝ ብቻ ነው። ኧረ በስመ አብ ተቆጥረው ያልቁም። ኧረ ጋይስ እንዴ ብሩኬ አለሜን አሳየሽኝ አላለም። የብሩኬ ብቻ በጣም ያሳቀኝ ማለት ነው ጋይስ። እና አለሜን አሳየሽኝ፣ አይኔን ባይኔ ያሳየሽኝ መቻ የገናና ነው እንዴ። ብቻ በጣም አስገራሚ ነበር። እና ዋናው የቪዲዮ ርዕስ እንዲገባችሁ ፈልገው ነገር ዛሬም ነገም አንዳንዶቻችሁ የሆነ እየዘቀዘቃችሁ ነው አሁንም ማለት ነው። እዩንም አዘቅዝቋት፣ ሃይሜንም ብሩኬንም አዘቅዝቁ ቪዲዮውን እንዲገባችሁ እና አሁን እንደዚህ ውስጣችሁ ለሚረበሽ ሰው እኔ ለዛ ነው የምናገረው ጋይስ። ብዙዎቻችሁ ተወዱታላችሁ የኔን ሐሳብ። ብሩኬና ሃይሜ ጋር አሁን ልጅ የሚባል ነገር የለም፣ ወደፊት ግን ይኖራል ጋይስ። ስለዚህ አሁን ግን ለጠላታቸው ከውስጣቸው እንድትወጣ የተጠቀሙበት ነገር ነው። እዩን ለማስቀናት ለዩ የመላምት ነው። እንደውም ኮመንት ላይ አንዳንዶቻችሁ ጽፋችሁልኛል። እኔ ደግሞ እውነታውም ማለት ትናንትና ከቪዲዮ እኩል ነው እየሄድኩ ያለሁት። በእርግጥ ይሆን እንዲህ ብዬም የተጠራጠርኩ ፓርት ነበረ ሳስበው ማለት ነው። ግን ደግሞ አረ ጭራሽ አይሆንም በቃ ቪዲዮውን ተረጋግጬ ደግሞ በደንብ ሳይው ማታ ተኝቼ ጭራሽ አይሆንም በቃ ጭራሽ። አንደኛ ነገር ቢሆን እንኳን በዚህ ልክ እንደዚህ ወጥተው አሁን ላይ አይናገሩም ብዬ ነው የማስበው። ምክንያቱም እቅድ አላቸው። እቅዳቸውን ተናግረው እንደገና እንዴት ነው እንዲህ አይነት ነገር ሆነ የሚሉት? ጭራሽ አይሆንም እንኳን ቢሆን እንኳን አይሆን ጭራሽ ቶሎ ብሎ ሽምግልና ይልካል ብሩኬ፣ ቶሎ ብሎ የሆነ ነገር ያደርግ ይሆናል እንጂ እንደዚህ ተፈጠረ ብሎ መጥተው አይናገሩም ብሩክና ሃይሚ። እውነቱን ማወቅ ከፈለጋችሁ እውነቱ ይሄ ነው። እውነትን ስናገር የምትጠሉኝ ሰዎች ስክሮል አድርጉት፣ ምንም ማድረግ አልችልም። ከእውነት አንርቅም እኛ ቻናል ብትዘጉ ምን ብትሉም ከእውነት አንርቅም አለን ሁሌም። የእውነት የምትወዱ ኦዲየንሶች ደግሞ ቤተሰቦች፣ እህቶች ለእናንተ ሀሳቤን ከመስጠት መቼም ወደኋላ አልልም። ያው ጠፋሽ ቶሎ ቶሎ የምትሉኝ ሰዎች አላችሁ። እመጣለሁ፣ ካሁን በኋላ እመጣለሁ። ያው ልረጋጋ ብዬ እንደዚህ ሚዲያው ላይ መጥቶ ማለቃቀሱ ምናምን የሆነ ስታወሩም ባይም የሚመጣ ያ ነገር እንዲለቀኝ እንዲወጣልኝ ስለፈለግኩ ነው። ምክንያቱም ለጠላት የመሳለቂያ መሆን አልፈልግም። ለወዳጅ ብቻ ነው መደሰቻ መሆን የምፈልገው። ለዛ ነው በጣም ብዙ ጠላቶች አሉ የኔ ማልቀስና የኔ መውደቅ የሚፈልጉ። ይችም ስራ ሆና ማለት ነው፣ ይችም ስራ ሆና ማለት ነው። እና ለእናንተ ደግሞ እኔ ቦታ የለኝም። እኔ የምወዳቸው እህቶቼ በጣም ብዙ ናቸው። በጣም 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 ከምለው በላይ እኔ የማልጠብቃቸው እናቶቼ እኔ እንጃ አልጠበቅኩም ጭራሽ። እና ብቻ ያው አለውኝ አልጠፋም። ከዚህ በኋላ ቶሎ ቶሎ ለመውጣት ሞክራለሁኝ። እግዚአብሔር ካለ ደግሞ ሰው የደረሰበት እንደርሳለን። መጀመሪያም ከዜሮ ነው የተነሳ ነው፣ አሁንም ከዜሮ ነው እንነሳለን። የሰው ልጅ ይወድቃል ይነሳል። ይሄ በዚህ አምናለሁ። ሁላችሁም ግን ያው ባለ በሌላችሁ ስልክ ሰብስክራይብ እንዳረጋችሁኝ እየነገራችሁኝ ነው። አሁንም ደግሞ ባለ በሌላችሁ ሰርች የማይመጣላችሁ ሰዎች የድሮ ቻናሌ ጋር ኮሚኒቲ ላይ አስቀምጣለሁ። ሼር የሚደረግበት ቦታ እዛ ስትገቡ ታገኙታላችሁ። ሊንኩን ማያ ይላል። እየሄዳችሁ ሰብስክራይብ ያደርጋችሁ አበረታቱ ማለት ነው። የሃይሚዬና የብሩክን እርግዝና ቤቢ ሻወሩንም ሁሉንም ማጎልብሽ ነገር የለም ብሏል ብሩኬ። እስከ መጨረሻ እንግዲህ እያየን ሃይሚን ብቻ ጨርቅ ጠቅጥቀሽ እንዳመጪ ከ4 ከ5 ወር በኋላ እሱን ነው የፈራሁት። ሃይሚን ጨርቅ ጠቅጥቀሽ እንዳትመጪ እሱን ነው የፈራሁት። ከዛ ውጭ ግን ቪዲዮ የተሰራው ፓርት አንድና አንድ ለዩ ለማስቀናት ነው። እዩ በልጇ በቃ የልጅ አባት እያለች ሁሌ እየተመሰጠች ስለሆነ ያንን ነገር ውስጧ እንትን እንድትል ነው እንድታምን ማሳመኛ ነገር ነው የሚመስለኝ እንጂ በጭራሽ ብሩክና ሃይሚ ጋር እንደዚህ አይነት ነገር ይፈጠራል ብዬም አላስብም። ያኔ ቢፈጠርም መጥፎ ነው ኖር ነው እያልኳችሁ አይደለም፣ ግን አይሆንም ጭራሽ። እና ለዛሬ የነበረኝ ቆይታ ይሄንን ይመስላል። የኔ ውድ ቤተሰቦች ቻናሌን ከወደዳችሁት እንግዲህ ቶሎ ቶሎ ላይክ አድርጉኝ፣ ሰብስክራይብ አድርጉኝ። 1000 ወይም ደግሞ 500 እንዲገባ በዚህ ወር ውስጥ እፈልጋለሁ። ምክንያቱም በጣም ቀላል ነው። እዛኛው ቻናል ላይ 4000 በቁም ነገር ቪዲዮ የተለቆ የምትከታተሉኝ ሰዎች አላችሁ። ስለዚህ እናንተ እዚህ ጋር መጣችሁ ሰብስክራይብ አድርጉኝ። በጣም ነው የምወዳችሁ ከምለው በላይ እውነት። ይሄንን ያክል
ወዳጅና ጠላቴን ለየውበት። እውነት በስመ አብ አመሰግናለሁ። ደስ ነው ያለኝ እግዚአብሔርን በዚህ 2 ቀን ውስጥ ማለት ነው። ንዴቴን የሆነ ሞራል የወደቀውን ነው በቃ ያጽናናችሁኝ። ማርያምን ነው የምላችሁ። አመሰግናለሁ። መልካም ቀን ይሁንላችሁ። ባይ ወዳችኋለሁ።